የወረዳ አመራሮች ለምንድን ነው ቢሮ ማትቀመጡት? ለምንድን ነው ሰው ምናመላልሰው? አገልጋይ በሩ ላይ ያለ ሰው እንዴት በምን ሞራል ነው ማካያቶ ሊጠጣ የሚሄደው? የሚገለገል ሰው በራችን ላይ ተቀምጦ በእነሱ ይሁን ታኮ ነው እዚህ ወንበር ላይ ያለ ነው። ህዝብን ማክበራችንን መገለጫው አንዱ ነው። አሉ አንዳንድ ቢሮ ኃላፊዎችም ይሄንን መቀየር በጣም ያስፈልጋል። የህዝብን እንግልት ጠለቅ ብሎ አለማወቅ አለ። ጠለቅ ብሎ ላይላዩም ማየት ዛውረዳ ላይ ዛክፍለ ከተማ ላይ የሆነ ፕሮጀክት ተመረቀ በቃ ኤቭሪቲንግ እንዳለቀ የምንቆጥር እርካታ አዝማማዮች ታይተዋል የተባለው ትክክል ነው። ይሄ በምስለ ተገልጋይም ተረጋግጦ ስለመጣ ነው። በዚህ መድረክ ስለ ቀረበ ብቻ አይደለም። የክፍለ ከተማ አመራሮች የወረዳ አመራሮች የት እንደሚሉ ምን እንደሚያደርጉ ለምንድነው ተከታትላችሁ ከናንተ ቀድመን ሪፖርቱን ያልሰማ ነው? ራሳችሁ ብትሄዱ ጥሩ ነው። አለበዛ እናሰናብታለን። ማይሞቀው ማይበርደው አመራር ይዞ አሁን የተጀመረውን የአዲስ አበባ ለውጥ አካሄድ መምራት ስለማይቻል ማለት ነው። ሚኒመም ዝቅተኛው የአገልግሎት የመስጠት መለኪያ ቢሮ ተቀምጦ ተገልጋይ ካለ ለዛ ተገልጋይ ምላሽ መስጠት። ለውጥ ለማምጣት ረሃብ የሌለው ሰው አመራራችን መሆን አይገባም። ለውጥን ለማምጣት የተራበ የተጠማ እድል ነው ያገኘሁት ብሎ የሚያመን የሆነ ነገር እንደተጫነበት የሚበሳጭ ሳይሆን እድል አግኝቻለሁ ለማገልገል በሀገራችን ዋና ከተማ ላይ የሆነ አሻራ ለማስቀመጥ ፈጣሪም ፓርቲም ህዝቤም እድል ሰጥቶኛል ብሎ የሚያመን ጊዜ ሳያመልጠው ጊዜን ተሻምቶ አሻራውን አስቀምጦ ለመሄድ የሚጥር አመራር ነው የምንፈልገው። በበጀት አመቱ ያዝነውን እቅድ በጥሩ ሁኔታ ፈጸም ነው። ከአጠቃላይ ከ10 አመት እቅዳችንን ከ5 አመት እቅዳችን አንፃር ያለንበት መንገድ በጣም ጥሩ ነው። ይሄንን ማስቀጠል ነው አልን እንጂ ገና እኮ የህዝባችን ችግርና ጥያቄ ተዝቆ ያላለቀ ነው። ፍላጎት ደግሞ ይቀጥላል፣ ማቆሚያ የለውም፣ ይቀጥላል። እኛ እየበረታን እየጠነከርን ሲስተማችን እየጠነከረ እንደዚህ በጣም ተርቦ ኤገር ሆኖ ለውጥ ለማምጣት የሚፈልግ አመራር ኢነርጄቲክ የሆነ አመራር እየጨመረ ቁጥሩ እየበዛ እንዲሄድ ማድረግ። የደከማችሁ ልትኖሩ ትችላላችሁ፣ የሰለቻችሁ ልቀቁ ፕሊዝ። ቀለል ባለ ቦታ ላይ ስራ ስሩ። መምራት እንደ ሻማ ነው። ታበራለህ ለሌላው ለህዝቡ ለሰፍ አንተ የደከመል ትችላለህ። በደከመ ሰዓት ግን በደከምክበት ማቆም አለ። በደከምሽበት ማቆም ያስፈልጋል። አገልግሎትን ከእጅ መንሻ ነፃ ማድረግ አለመቻል ተብሎ የተነሳ ይሄም በደምሳሳው ከሆነ በጣም ስህተት ነው። አንዳንዶቹም በምስለ ተገልጋይም በራሳችን ክትትልም አይተናል። ግን ችግሩ ያለው አብዛኛው ጋር ነው። ከተማ ላይ አዲስ አበባ ከተማ ላይ ፕሮጀክትን ለመዝረፍ የሚመች ምቹ ሁኔታ የለም። አሁን የመንግስትን በጀት መሬትም ቢሆን ለጊዜው ሊይዝ ይችላል። በማግስቱ ነው ተይዞ ካርታው እየመከነ የተያዘ እስከሚደረስበት ብቻ ነው። ከዛ አንፃር የወጣ በሄክታር ምናምን አጥሮ መውረር የሚቻል አይመስለኝም። አሁን ማሳያ ካላችሁ አምጡ። ወዲያው ጥቆማ ይመጣል፣ ህዝቡ ይጠቁማል። አመራሩ በየደረጃ ያለው ራሱ መታገል ሲያቅተው ይጠቁማል። እንይዛለን። ፍላጎቶቹ አሉ፣ ድርጊቶቹ አሉ። ግን አትሊስት አያመልጥም፣ ሩቅ አይሄድም። ግን ጉቦኝነት ምን እናርግ? አዲስ አበባ ትልቁ ራስ ምታት ጉቦኝነት፣ ወረቀት ለመምራት ብር መጠየቅ። ከዚህ በሽታ መላቀቅ ያስፈልጋል። ምናልባት ሀብት ለመፍጠር ወደ አመራርነት የመጣን ፓርቲን የተቀላቀልን አመራሮች ካለን ቦታው አይደለም። አዲስ አበባ ሀብት ለመፍጠር ሰፋ ያለ እድል አላት። መነገድ ይቻላል። የሚያተርፈው እሱ ነው። ማትሸማቀቁበትን ሀብት የምታገኙት እዛ ነው። ከሰው እኮ ጥቃቅን ነገር በዚህ መልክ ያሳፍራል እኮ፣ ያሸማቅቃል፣ ሞራል ይጎዳል። የምንኖረው እኮ በልተን ለመኖር ብቻ አይደለም። ለምን ደሞ ማንታገለው ነው ማናስተካክለው ነው? ሁሉ ሌባ ነው እያልኩ አይደለም። አመራሩ እኮ እኔ ንጹህ ነኝ በሚል ሚዛን መመዘን አይችልም። አዎ አንተ ንጹህ ነህ፣ ግን አመራር ስለሆንክ ስር ያለውን ሁሉ ንጹህ እንድታረግ ነው ኃላፊነት ይሰጣ። ንጹህ ካልሆነ እንድትጠይቀው፣ እንድትቀጣው፣ እንድትወሰንበት፣ ሀብት እንድታስመልስ፣ አሰራሮች እንድታስተካክል፣ ተጋላጭነት እንድትቀንስ ነው አመራር የሆንከው። መግባባት አለብን በእነኚህ ጉዳዮች። ስለዚህ በጉቦኝነት ህዝብን ማማረር ላይ አንዱ ምን ቀንሰው ቴክኖሎጂን እንተገብራለን። ሰው ካልተቀየረ ግን ቴክኖሎጂውንም ያበላሻል አይተናል።
በጀመርናቸው ቢሮዎች ላይ ኮኔክሽን የለም እየተባለ ሲስተም እንዳይሰራ እየተደረገ ሰው ካልተቀየረ አእምሮ ካልተቀየረ ቴክኖሎጂ ብቻውን በቂ አይደለም። ግን ቴክኖሎጂን ተገብራለን። ሰውን የመቀየር ስራም አብረን እንሰራለን። ሁለተኛ ህዝቡን እንለቅበታለን። አንዱ እንግዲህ አቅማችን ህዝብ ነው። ሶስተኛው የሚቀጥለው በጀት አመት የአመራርና የተቋም መመዘኛ ኪፒአይ ብቻ አይሆንም፣ ፊዚካል ዲሊቨሪ ብቻ አይሆንም። ምናልባት ዝቅተኛ ልንሰጠው እንችላለን ለሱ መስሪያ ቤቱን ምን ያክል ከሙስና እና ከብልሹ አሰራር ከኩቦኝነት አጸዳ። አንድ ሁለተኛ አገልግሎት መስጠት ቅሬታ ዝም ብሎ ቅሬታ የሚያቀርብ ህዝብ የለም። ቅሬታ ምን ያህል ቀነሰ የሚለውን የህዝብን የምናዳምጥበትና ፊድባክ የምንሰማበት ፕላትፎርም እንዘረጋና ተቋሙንም አመራራችንን በዚህ ነው የምንመዝነው። ማስፋፋያ አካባቢ ያላችሁ ክፍለ ከተሞች ብታቆሙ ነው የሚሻለው። የማይታወቅ ምንም ነገር የለም። ደላላ ከፈራችሁ ልቀቁ ስልጣናችሁ። ፎርጂድ እየተሰራ አሁን እንኳን መሬት ጥሩ መድኃኒት አድርጓል። ሲስተሙ ተቆልፏል። አምጥቶ ማስገባት ሲስተም ውስጥ አይቻልም። ባለ ሪፖርት የቴክኒካል ሰዎች በሰጡ ሪፖርት አይቻልም። እስካን አድርጎ ማስገባት አይቻልም። ነገር ግን ሰው ያታልላሉ። በራሳቸው ኮምፒውተርም ላይ ይኸው እስካን አድርጌ እያስገባውልህ ነው እየተባለ ፋይል አደራጅቼልሃለሁ ተብሎ ፊዚካል ፋይል እየተቀመጠ በካርታ ላይ ካርታ የአርሶ አደሩን ካርታ ወደ ጎን አይሰጠውም። በሱ ካርታ ላይ ግን ደላሎችና ባለሀብቶች ካርታ የሚያገኙበት አግባብ መቀየር የማስፋፋያ አካባቢ ያላችሁ አመራሮች መመዘኛ ነው። በተለይ አነሳለሁ ንፋስ ስልክ ላፍቶ፣ አቃቂ፣ ኮልፌ፣ ለሚኩራ መለወጥ ፍላጎት ካላችሁና አግሬሲቭ ከሆናችሁ መለወጥ እንደሚቻል ማሳያ ክፍለ ከተማ ስላለ ማስፋፋያ አካባቢ ሆኖ ችግሩ ቢኖርም ጫናው ቢኖርም መቀየር ችለዋል። ቦሌ መቀየር የቻለውን እናንተ መቀየር የማትችሉበት ምክንያት ምንድነው? ደላላ ያስፈራራል፣ ውሸት ነው። ስለተሳሰራችሁ የአመራር ደላላ ስላለን የሰራተኛ ደላላ ስላለን ለራሳችሁ ስትሉ እንደዚህ አይነት ሰዎችን እናጥራ ከውስጣችን። አብዛኛው የለፋበትን የሚያጠቁር አካሄድ